ምስሉ በግራ በኩል በአርሰናል ማሊያ እንደምትመለከቱት ጸጉሩ ሙልት ያለ ነበር። ነገር ግን ሰሞኑን በተነሳው ፎቶ ደግሞ እንደምትመለከቱት ጸጉሩ እንደ በግ ጸጉር ተሸልቷል። ጆኒ ጁጁሱ ኮሜዲያን ሰይፉን እያሰለጠነው በሬዎች መጠጥ መጠጣት ጀምረዋል። የኮሜዲያን ያሲሞ አዲስ ዓመት አመት ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ። እንዲሁም እብጥ እየቀወጠች ነው ይላል ፓሮዲው። በዛሬው ቪዲዮዎች እነዚህንና የመሳሰሉ አስቂኝ ቪዲዮዎች አዝናኝ ቪዲዮዎችና አስተማሪ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይህን ቻናል ሰብስክራይብ ማድረግና ቪዲዮ ላይክ ማድረግ ብቻ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ሁሉንም በአንድ ላይ ታገኛላችሁ። ምስሉ ላይ የምትመለከቱት ታዳጊም አርሰናል ከጥቂት ወራት በፊት ምን ሆኖ ነው የጸጉር የ16 ዓመት ታዳጊ ነው። ታዲያ አርሰናል ከምስሉ በግራ በኩል በአርሰናል ማሊያ እንደምትመለከቱት ጸጉሩ ሙልት ያለ ነበረ። ነገር ግን ሰሞኑን በተነሳው ፎቶ ደግሞ እንደምትመለከቱት ጸጉሩ እንደ በግ ጸጉር ተሸልቷል። ምክንያቱ ምንድነው? ብዙዎችን እያነጋገረ ይገኛል። አርሰናል ደጋፊዎች ታሞ ይሆን ወይስ ምን ችግር አጋጥሞት ነው በሚል ሐሳብ እየሰጡ ይገኛሉ። ወይንስ የሆነ ጨዋታ እየተጫወቱ ላጭተውት ነው ይባላል። አርሰናሎች በዚህ የውድድር ዓመት ያስፈረሙ ሲሆን ተጫዋቹ በመጪው ጥር ወር ወደ አርሰናል በይፋ እንደሚመጣ ይጠበቃል። 17 ዓመት ሲመራው ፕሮፌሽናል ኮንትራክት ስለሚፈርም ማለት ነው። ታዲያ ይህ ጸጉር እንደዚህ ነው የተመለከትንበት ምክንያት ሌላ ነው። ህመምም አይደለም፣ ሌላም ችግር አይደለም። በኢኳዶርና በደቡብ አሜሪካ እግር ኳስ አንድ የተለመደ ነገር አለ። አንጀቲን በላው እንጂ ተናገ ወደ ዋናው ቡድን ሲገቡ የዋናው ቡድን ጨዋታ ላይ የመጀመሪያ ጨዋታቸውን ሲያደርጉ የዋናው ቡድን ተጫዋቾች በሙሉ ባገኙት ነገር በመቀስም በቶንዶስም በማሽንም ጸጉራቸውን እንደምትመለከቱት ያበላሿቸዋል፣ የሚቆርጧቸዋል ማለት ነው። እናም ነገሩ በዚህ ምክንያት ነው። የመጀመሪያ ጨዋታው በኢንዲፔንዳንት ዲል ቫሌ ተከትሎ ከቡድኑ አጋሮቹ ወይም ከተጫዋቾቹ እንደ ባህል የሚቆጠር ነገር ነው። ላይክ እንደ መልካም ባህል የሚቆጠር ነው። ምክንያቱም እንደዚህ በተደረገው ቁጥር ተጫዋች ይበልጥ ያድጋል፣ ጥሩ ነገር ይሰማዋል፣ ወይም ደግሞ መጥፎ ነገሩ ከጸጉሩ ጋር ሄድና ጥሩ ነገር ይቀጥላል የሚል እምነት ስላለ ነው። እናም ይህንን ተሸላልቶ የምታዩት ጸጉሩን ተቆራርጦ የምታዩት የቡድን አጋሮቹ በቶንዶስም በማሽንም በመቀስም ቆራርጠውት ነውና ትንሽ አነጋጋሪና አስገራሚ ነው ማለት ይቻላል። ሁለት ወንድማማቾች ናቸው፣ ነገራችን ላይ መንታ ናቸው። ሆልገር ኩንታኖና ኤዲዩን ኩንታሮ ይባላሉ። በመጪው ጥር ወር እና እንደዚህ ይሁን ጸጉሮች ሰይፈን ፋይቲንግ ማሰልጠን በጣም ከባድ ነው። የምታሳየውን ነገር ፎከስ ጆኒ ጁጁሱ ይላል እሱ የሚያደርገው ሌላ። አሁን የማሳየው ጃብ ጃብ ስትሬት ማያሻፍረው ማሽን የለም እኮ ከመምጣቱ ፊት ታውቃላችሁ። እንዲባረሩ እንደተነገረ መላጦች እንደዛ ናቸው ስራቸው። ኧረ ሰይፈ ተው ሰይፈ ተከፍሎ እኮ ነው የመጣው ሰውየው። ኧረ ቢያንስ ዳምፔል ውሰድ አላችሁ ይሄው አላችሁ አልቆሶ ይመልስ። ኧረ በስመ አብ መልስ ይኮሰደ። ይሄ ምን ሊያደርገው ነው? በሬ ሌላ ታሪክ ነው። ከሴራ በኋላ እንዴት እየተንገዳገደ እንደሚገባ በሬ እኔ አልመክርም። ደስታው ጥንቅር ብሎ ይቅር እንጂ ይሄ መጠጥ ምናምን ነገር እኔ መቼም የማልመክረው ነገር ነው። እናንተም እንዳታደርጉት ባይሆን የሚሻል ነገር ነው። ቸከሶቹ እኔ ቲክቶክ ላይ ሳየደረገጥኩ ነው። የሆነ ነገርማ ተፈጥሯል። እኛ ቀሚስ ለብሰን እንስራ እንጂ እንጀራውን ምናምን በተለይ አበሾቹ ጂም ምናምን የሚሉት እነሱ ናቸው። ግራ ቀኝና ግራ ቀኝ። እኔ እኮ ጂም በደረሰበት ደርሼ አላውቅም። ገና እያሰብኩኝ ነው። አሁን በእነዚህ
እንዴ የገባችለት እንዴት ነው አሁን ጂም ለመስራት ወጣስ በእንደዚህ አይነት ሁኔታ ማለት ነው። አረ ታቻችን እያሰበ አንዷ የሰርጓ ቀን እንዲህ ራጦቿ ምናምን ስታሳይ ምንድነው በጉልበት ነው እንዲጋብቸው 30 ነው መምህር ያሲኑ መምህር አስታውስ ያሲኑ ግን አሁን ከቅርብ ጊዜ በኋላ የሚለቃቸው ቪዲዮዎች አሮ ነው። ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋ አላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አያጂቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም እሷ በተረፈች ፈሶላት የኔ ደም የዋዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አርፋጅ ነኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ምሮአችን በላይ ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ፣ በልቡ ያቄማል በጥርስ እየሳቀ ትቆጣቸውም ዛሬ አንተን አይፈሩ። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላሙ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ልጅ እያለ ምንም ያክል ልብሳችን ቢቆሽሽ ልብሳችን ቢቀደድ የሆነ ነገር ቢጎለንም እንትን ነው አስተሳሰባችን ግን ንጹህ ነበር። ግን አሁን ላይ አደግን ልብስ ንጹህ ሆነ የተቀደዳን ልብስ ምናምን ብቻ ከዛም አስተሳሰባችን ቆሸሸ። የምር ያሲኑ ተለየብኛል ትችላለህ የምር እንዴት ነው የሚባለው? ሪያሊቲው ተነገረው በቃ እስከነ አንተም ብላችሁ ከሆነ የሆነ ክፍል ደረጃ አለው። ሰኔ 30 የሚጣሉበት ሰዓት የሆነ የክፍል ደረጃ አለ የሚጀምርበት ማለት ነው። እንዲህ አስተማሪ ከሆነ የሆነች ሰዓት አለች የሆነች ሞመንት አለች የሚጀምሩበት እና እየታደገ ሲኬድ ትንሽ ያስኑ ደብ ብለናል ይወች ጋናዊው ጠንቋይ ጥንቆላን ሲሰራ የቴክኒክ ችግር ገጥሞ የነበር ሲል ገለጸ። ኬፕ ቨርዴ አርጀንቲናን አሸንፋት አልፈለገም። የዓለም ዋንጫ ጉዞ ይጠናቀቃል፣ ሜሲም እያለቀሰ ወደ ሀገሩ ይመለሳል ሲል ትንቢት ተናግሮ የነበረው ጋናዊው ጠንቋይ ትናንት ምሽት አርጀንቲና ድል ካደረገች በኋላ ትንቢቱ ሙሉ በሙሉ ከሽፎበታል። ጠንቋዩ ማስተባበያ ሲሰጥ ጥንቆላን ሲሰራ የቴክኒክ ችግር ገጥሞ የነበር እንጂ የእውቀት ማነስ አይደለም ሲል ገልጿል። ይህ ጠንቋይ ከዚህ ቀደም ክርስቲያኖ ሮናልዶና ፖርቹጋል የዓለም ዋንጫ ያነሳሉ ብሎ ተንብዮ እንደነበርም ይታወሳል። ሐሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሁኑ። ፈጥሮ ምንድነው ፖርቹጋል አይበላ የምር አሁን ምንድነው ብልጥሶ ምንድነው የሚያደርገው መሰላችሁ? አሁን እንትን ሲል አሁን የሆነ ቲም ያሸንፋል ሲል ይለ ተቃራኒውን ይዞ መቅረብ ማለት ነው። ተቃራኒ ነው እንትን ያሸንፋል ሲባል ሌላ ሀገር ከየሱም ተቃራኒ መደገፍ ምናምን ማለት ነው። ጋናዊው ጠንቋይ ፖርቹጋል የዘንድሮን ዓለም ዋንጫ ታሸንፋለች አለ። ጀማይ እንዴት ናቸው?
ግን የሚደብር ጨዋታ ነበር። እናታችሁ ለጋ ወደ ሀገሩ ሄዳል። የምር ወደ ሀገሩ ገባ አይደል? እንደዛ ፖርቹጋል የዓለም ዋንጫን ትበላለች ብሎ የምር ግን የፖርቹጋል ከስፔን የነበረው ጨዋታ ፈርስት ሃፍ ባይሆን ጨዋታ ነው። እግዚአብሔርን ሁለቱም ተፈራርተው ነበረ። የሆነ ማይጥም ጨዋታ ነበረ ሲጫወቱ የነበሩት። ብቻ አሪፍ ነበረ። እኔ እግዚአብሔርን ነው የምላችሁ ምንም ያክል የእንትና የሜሲ ፋን ብሆንም እንትን ቢል ደስ ይለኝ ነበረ። የሆነች ሞመንት ላይ በቃ ፖርቹጋል ከፋይናልም ቢሆን ፖርቹጋል ከአርጀንቲና ብትገጥም ደስ ይለኝ ነበረ። በቃ ለአንዴና ለመጨረሻ ጊዜ ቦት የሚለውን ነገር ለመዝጋት ማለት በቃ እንደዛ ሆኖ ደስ ይለኝ ነበረ። ብቻ ይመቻቸው። አላለፉም። እንዳይደብራችሁ ግን ለማንኛውም ምንም እንዳይመስላችሁ ይመቻችሁ። እብጥ ይላል አባቴ። ይህን ሳምንት እየቀወጠችው ነው። በጌሾ ነበር በፊቱ የመችሽ የሆነ ነው። በራሷ አለም ያለች ሴት It's a bit in the building. Wagwan, everybody. Yeah. ማትጠብቁ ሆኖ በዚህ አይነት ራፕ አስደንግጧቸው ነው። እሺ ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እኔነቴን ሐኪሜ ነሽ መድኃኒቴ ናዳም ብሞት አንቺን ሳልገዳም ሐኪሜ ይሄ ራፕ ነው እንዴ? ድሪል አይደል? ፈዋሼ ነሽ እኔነቴ ሐኪሜ ነሽ መድኃኒቴ ናዳም ብሞት አንቺን ሳልገዳም በናፍቆት ድሪል አይደለም። የምን ራፕ? ይሄ እኮ ድሪል ነው። ወይኔስ 98 31 ተውት። ሌላውን አይደለም ሌላውን ተውት። ኦኬ 31 እሺ 30 እሱኛው ነው። እሱ ነው 98 ያመጣው ማለት ነው። ከዛ 98 ሲያመጣ ስንት ነው? 2 ፖይንት አይደል የቀረችው? ያቺ 2 እሺ አንዱ ያመጣው 98 ነጥብ አንድ አመጣ 98 ነጥብ 2 98 ነጥብ 3 98 ነጥብ 4 98 ነጥብ 5 98 ነጥብ 6 98 ነጥብ 8 ነጥብ 9 ከዛ 99 ከይንን ሪፕሌይ ስንደጋግመው ምናምን 1 2 3 4 1 2 3 4 5 6 7 8 9 10 በዜሮ ነጥብ አንድ እንኳን ተበላልጠው ነው እኮ ብንል አንደኛው የወጣው 100 አይሰራም 100 ሰራ ብንል በዜሮ ነጥብ አንድ ብንሄድ ራሱ እኮ ይሄ ልጅ የሚወጣው 21ኛ ነው። ለነገሩ ገንዘብ ማያደርገው ነገር የለም። መኒ ኢዝ ፓወርፉል ባል የምር 98 አቬሬጅ ሰርቶ የመጀመሪያ ቪዲዮ አይደለም ግን
ይመቻቸው። ቪዲዮ ይሄ አሪፍ ናቸው ኩል ናቸው ብዬ ማስባችሁ ሰዎች ወይም ክራሾቼ ምናምን ላይ ክራሽ ነበረኝ ኮሌጅ ያለው አልፎ እንደመውረድ ደስ የሚል ነገር የለም። ቢ ነው ቪዲዮን ገባችኋል? ቪዲዮን ማየት ማለት ቤቴ ላይውት ነው ክራሽ ነው ብቻ ቤቴን በቃ ገመኔ ምናምን ላሳይ የጀመረች ሰዓት አካባቢ ማለት ነው። ከወጣችሁ ማሳየታችሁ አይቀርም ላይክ የሀብታም ልጅ ነኝ ሆኜ ሰዎች ማለት ሳይሆን ብዙ ጊዜ ለብሰን ስንወጣ አናስታውቅምና ሰው ደግሞ ቤታችሁን ሲያያችሁ ይገምታችኋል እና በቃ የድሃ ልጅ መሆኔን ታወቅብኝ አልፈልግም። በቃ ብቻ ነኝ እንትን ማለት ነው። ምክንያቱም በቃ ይደብራል፣ ሼምም ያስይዛል። ሰው የሚደብር ነገር ብቻ አለው ፊል አደርጋችኋለሁ። አሁን ሄዳችሁ ያላችሁ ስውጣ እና ሁሉም ጋር ያለ ነገር እኮ የማውቃችሁ ሰዎች ቤቴ ላይውብኝ ነው ምን አይነት ቤት እንዳለ ምን አይነት መጋረጃ እንዳለ ምናምን ኮተቱን ላይብን ነው ቤታችንን ቀለም ምናምን ስቲል ፈርቻለሁ። ግን ደግሞ መፖስትም አለብኝ ገባችሁ? ፖስት ማድረግ አለብኝ። ያኔ ላይ እነዚህ አንዱ ህብረት ነው ኮለታሉ ግድ ነው። ይሄ ተማሪ ሆናችሁ እነሱ እኮ ስለኔ ራሱ እያሰቡ አይደለም። ግን ኮርኒሴን አይቼ ቢሆን ኖሮ አይሆንም ነበር ቪዲዮ። አንተ ተናንቋት ነው ባክግራውንድ ያስብ ምናምን ቢሆን ኖሮ ፖስት ማድረግ ጀመርኩኝ እናቴ ቤት። ከዛ እናቴ ቤት እንግዲህ ጠባብ ነች፣ ሁለት ክፍል ነች፣ ጠባብ ነች። ካራክተር እያበዛው በመጣው ቁጥር እየተመቸኝ አይደለም። አያቴ ቤት ጎን ለጎን ስለሆነ አያቴ ጋር መስራት ጀመርኩ። አያቴ ጋር ስሰራ እንደውም የአያቴ ቤት ቆንጆ ቤት ስለሆነ ያን ያህልም ሰው ስለ ቤቴ ምናምን ኖት ማድረግ ተወ። እውነትም አሁን ደግሞ የሚመስለው ቤቴ ራሱ የአያቴ ቤት ነው። ቤቴ የአያቴ ቤት ነው፣ ግን መጀመሪያ ቪዲዮ የሰራሁበት በእናቴ ቤት ነው የጀመርኩት እና አሁን የእናቴን ቤት አድሻለሁ። ደብሊው በቃ እንዲህ አይነት የተነሳበት ማይረሳ ሰው ይመችሽ። እግዚአብሔር በቃ አለቀ። እኔ የሆነ አንተ አሪፍ ቦታ ደርሰህ ነው ወይ ብላችሁ ልትናገሩኝ ነው እንጂ የምሬ ነው። አንዴ የሆነ እስክትነሱበት ድረስ ነው የሆነ የማቆም ፍላጎት እራሱ አይኖራችሁም። አንዴ ከሞከራችሁት በኋላ እንዴት እንደሆነ ለማቆም እራሱ አትፈልጉም። ስለዚህ ሞክሯት፣ ጀምሯት። አንድ ስቴፕ ብቻ እስክትራመዱ ነው። እንግሊዝ ብሔራዊ ቡድን ጋር ያለባቸው ያው ስደርስ ማወራው ነገር እስክሞክር ነው። ሜክሲኮ እየተንቀሳቀሱ ፖስቲቪል ይወጣሉ። የፍቅር ጨዋታ ነው፣ እግር ኳስ ጨዋታ ነው። አንተ ግራ ገባኝ እኮ ከሴቶች ጋር የሚጮቱት። ለማንኛውም ተጠቀሙ፣ ለክፉም ለደጉም መከላከያም ተጠቀሙ። በዚህ አይነት ድማ ኳሱ እንትንም አይታይም። በቃ ዲቲቪ ላይ ሆነ ቪፔ እና ብለን ክሮም ላይ ነው ኳሱ የምንለው። እንደዛ ነው መቼም ማይሰማ ጉድ የፌደራሉ እናስ ዲኤስቲቪ ላይ ልታይ ነው እንዴ? እንደዚህ አረ መንሱር ጀማል በፈረንጅ ይላል አባቢ ሽፍ መንሱር ጀማል አልታሰረም። የት አለ የታሰረ? ይኸው መንሱር ጀማል ነው የታሰረ። ታስሯል እንዴ? መንሱር አልታሰረም። ይኸው እያየ ነው አይደል? ይመየው አባቢ የት አይተፈረው የሚቀረው ሰው የለም። አረ ክፉ ጋር ግድና ወራራ። ለማንኛውም ለዛሬ ይዤ የነበረው ቪዲዮዎች እኚህን ይመስሉ ነበረ። በቀጣይ ደግሞ በአበደ ሪያክሽን ቪዲዮ እስክንመለስ ድረስ ሳውንድ ደግሞ ሰብስክራይብ ማድረግና ላይክ ማድረግ አትርሱ። ይመቻችሁ። ሰብስክራይብ ላይክ የምታደርጉ ከልብ አመሰግናለሁ።